ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ቤዛ ተከታታይ ድራማን ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ዛሬ እንግዲህ ሁላቸውም ተሰብስበው ፖሊሶች ለሚጠይቁን ጥያቄ ይህንን ነው መልስ መስጠት ያለብን እያሉ ይወያያሉ። ሳሚ ጉዳዩን እየመራ ነው እስካሁን። እኔ የምላችሁን ማድረግ አለባችሁ ይላቸዋል። አንተ የምትለን ግን ምንድን ነው ይላሉ እነሱም። እኔም ብላችሁ ፖሊሶች ወይዘሮ ዘርፌን ታውቋታላችሁ ካሏችሁ አናውቃትም ነው የምትሉት ይላቸዋል። ሽብሩም እንዴ እኔ እኮ እዚህ ቤት ጥበቃ ሰራ ነበር፣ ሴትዮዋን አውቃታለሁ፣ እዚህ እንደምትኖርም አውቃለሁ፣ ለምን ዋሻለሁ ይላል። አንተ እያለህ ድሮውንም ነገሮች ላይበላሹ ነው እንዲ የምንልህን ማስተካከል አለብህ፣ የምንልህን ታደርጋለህ፣ ካልሆነ ደግሞ ከዚህ ቤት ውጣ፣ ደግመህ እኛን እንድታገኘንም አንፈልግም፣ ሳሮንንም አታገኝም ይለዋል ሳሚ። ሳሮንም የእሱን ጉዳይ ለእኔ ተውልኝ፣ በሚገባው ቋንቋ እኔ ነግረዋለሁ ትላለች። ቤዛም በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም ትላለች። የእኔ ሰርግ እንደዚህ ሆነ፣ የእናንተ ሰርግ ደግሞ አሁን ጊዜው ደርሷል። በዚህ ውስጥ ሆናችሁ በጭንቀቱ እንዴት ነው የምትሞሸሩትም ትላለች። ሉሲ አሁን ምንም የሚያግደን ነገር የለም፣ የእኛ ሰርግ ይሆናል ትላለች። ሳሚ ይናደዳል። በዚህ ውስጥ እንዴት ሰርግ ታስባላችሁ? ያለንበትን ሁኔታ አታስቡም እንዴ? ሉሲ እኔና አንቺ እኮ ከተጋባን ቆይተናል፣ ያቃተን መግባባት ነው ይላታል ሳሚ። ይሄንን ደግሞ ማመን አለብሽም ይላታል። እኔ ብዙ ነገር አምናለሁ፣ አያቴ ግን የሰርጋችንን ቀን ስለቆረጠች ምንም ማመን አልቻለችም። እንዴት ብዬ ነው የማሳምናትም እያለች ክርክራቸውን ቀጥለዋል። ሽብሩ ከብዙ ጭቅጭቅ በኋላ አስረድተውት ነገሮችን እሺ እያለ እየተቀበላቸው ነው። ወይዘሮ ዘርፌና ሳሚ መርማሪው ወይዘሮ ዘርፌና ሱራፌል መርማሪው አቅርቧቸዋል። ሱራፌል በጣም ሸምጥጧታል። ወይዘሮ ዘርፌን ምንም እንደማያውቃት ነው የሆነው። እንዴ እኔ ችን ሴትዮ አላውቃትም፣ ገና ዛሬ እያየኋት ነው በማለት ለፖሊሱ ቃሉን ይሰጣል። ወይዘሮ ዘርፌ በጣም ትደነግጣለች፣ ትናደዳለች። እኔ እያበድኩ ነው፣ ምን እያደረጉ ነው ያሉ ሰዎቹ? እንዴት አናቃትም ይላሉ። መርማሪውም በቃ ጥያቄን ጨርሻለሁ፣ መሄድ ትችላላችሁ በማለት ወደ ማረሚያ ቤታቸው ገብተዋል። ሉላ ምግብ ሰርታ ወደ ወይዘሮ ዘርፌ ይዛ ሄዳለች። ወይዘሮ ዘርፌ አልሞት አልኩሽ እንዴ እዚህ ይዘሽ የመጣሽው? ግን እኮ እዚህ መታሰሬ በጣም ነው ያናደደኝ፣ አንቺን ገድዬ ብሆን አሪፍ ነበር ትላለች። አክስቴ ምን እያልሽ ነው? ምን ሆነሽብኝም ነው ትላታለች ሉላ። ይሄ ቀን የማያልፍ እንዳይመስልሽ እሰራልሻለሁ ትላለች ወይዘሮ ዘርፌ። አሁን ምግብ አምጥቼልሻለሁ ብይ ትላታለች። እንዴ ልትገልኝ? አንቺ በቃ ሁሉንም ሰው እንደ ራስሽ ነው የምታስቢው፣ ገዳይ አድርገሽ ትላታለች ሉላም። ወይ ፖሊሱን ልጥራውና እሱ ያነጋግረን እንዴ? ግን ምን ሆነሽ ነው? ምን ሆነሽብኝ? አእምሮሽ ተቀይሯል ትላታለች ወይዘሮ ዘርፌ ራሷን መጠራጠር ጀምራለች። ሽብሩም ወደ ዶክተሩ ጋር ይሄዳል። ማረሚያ ቤትም ያገኘዋል። ቤት ሂጄ ሳጣህ ነው ወደዚህ የመጣሁት በማለት ይነግረዋል። አይገርምህም? ማንም ሰው እስካሁን መጥቶ አልጠየቀኝም፣ የመጀመሪያው ጠያቄ ነህ ይለዋል። እኔም እኮ ቤትህ ሂጄ ስትጠፋብኝ ነው እና ደግሞ ሚስትህን አገኘኋት፣ እሷ ጥሩ ፊት አላሳየችኝም፣ ነገሮች ሁሉ ወደዚህ ጠቆሙኝ እና መጣሁ ይለዋል። ይችም ያው ትንሽ አገልግል ቋጥሬልህ ነው በማለትም ይነግረዋል። እኔም ብልህ ወይዘሮ ዘርፌን ታውቃታለህ እንዴ? በማለት ዶክተሩ ሽብሩን ይጠይቀዋል። አላውቃትም ይለዋል።
ሳሚንስ? ሳሚ ደግሞ ማን ነው? ሱራፌልስ? ኧረ እኔ አላውቅም። እንዴ ሰው ሁሉ በግሩፕ ነው እንዴ እያበደ ያለው? ወይስ እኛን ለማሳበር ነው? ከክፍለ ሀገር ስትመጣ የተቀበልኩ እኮ እኔ ነኝ ሳያረኩህ በማለት ትረካውን ጀምሮለታል። እኔ ስለምታወራቸው ሰዎች አላውቅም። አሁን ግን ምን ልርዳህ፣ ምን ላግዝህም ይለዋል። ዶክተሩ ግራ ገብቶታል። እንዴ ሰው ሁሉ የሚመልሰው ምላሽ ምንድን ነው በማለት ከእነሱ ጋር ምንም አይነት ግንኙነት ባይኖረህ አሪፍ ነው፣ እኔ የምልህን አድርግ፣ እኔ የምልህን ስማም ይለዋል። ውይ አንተ እኔ እንዴት እንደዚህ ላደርግ እችላለሁ? አይ ይላል ሽብሩ። ሽብሩ ብቻውን ያወራል። ዶክተሩ በጣም ተናዷል። እንዴ ይሄ ሰውዬ በቃ የማላውቀው ሰው ሆኗል። የሆነ የተንጨባረረ አይጥ መስሎ የለ እንዴ እስር ቤት ሲገባ እያለ ሽብሩ ሙድ ይይዝበታል። ዶክተሩም ስለተናደደ ትቶት ይሄዳል። የ40 ሚሊዮን ብር ባለቤቶቹ ልጅቷ በዊልቸር ነው የምትሄደው። አባቷን በማጣቷና ይህን ሁሉ ንብረት በአንዴ እንደዚህ መሆኑ በጣም ያበሳጫታል። መድኃኒቶችን ወስዳ ራሷን ለማጥፋትም ትሞክራለች። ድንገት እናቷ ደርሳባት ህይወቷ ይተርፋል። ማንም ሰው ከጎኔ የለኝም እያለችም ታለቅሳለች። አጎቷም እኔ እኮ መሀን ነኝ፣ ልጅ ቢኖረኝ ልክ አንቺ የምትፈልጊውን ነገር ሁሉ አደርግላታለሁ። ስለዚህ ምንም ነገር ሀሳብ አይግባሽ፣ እኔ ሁሌ ከጎንሽ ነኝ እያለ ያጽናናታል። እናቷም በጣም ደስ ይላታል። ቤዛ በእኔ ምክንያት ለምን እንደዚህ አይነት ነገር ይፈጠራል? በቃ 40 ሚሊዮኑ ብር አለ፣ ለምን አንመልስላቸውም ትላለች። ሳሚም ይሄ ሊሆን አይችልም፣ እኔ ያልኳችሁን ነገር ሁሉ ታደርጋላችሁ፣ ወይዘሮ ዘርፌንም እንደማታውቋት ትሆናላችሁ። ያልኳችሁን ነገር ካደረጋችሁ ሁኔታዎች ሁሉ ይስተካከላሉ ይላል። የዛሬው ክፍል ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነጅሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ነጅሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ ያድርጉ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። መልካም ቀን ባይ